ነው ሊደርስ ተቀርቧል። ለአምራንም ደውለ ንገራት። የእሷን ቦል ማሮ በፍጹም አልፈልግም። እኔ በፍጹም ቤተሰቤን ድህነት ውስጥ ከትቼ መዳን አልፈልግም። የምን ድህነት ነው? ለአባዬ እኮ የትንሽ ወጪ ነው። አሁን ይልቅ ከአምራን ጋራ ባንኮክ ቆንጆ ሆስፒታል ተዘጋጅቶላችኋል። መሄድ ብቻ ነው የሚጠበቅባችሁ። ነገርኩህ እኮ እኔ ከዛ ሴጣን ጋር የትም አልሄድም። እኔም አብሬሽ እሄዳለሁ። ከፈለግሽ ደግሞ ኑሐሚንም አለች። ምናልባት እስከዛ እነማየም ሊፈቱ ይችላሉ። የድርጅቱን 80% ልትሰጧት ነው አይደለ? ምን? ማን ነው እንደዚህ ያለሽ? እንዴ ቆይ ከኔ የሰማሽው? ቅድም ከኑሐሚን ጋር ስታወሩ በሩ ስር ሆኜ እየሰማችሁ ነው። ኤሚን ቤተሰቦችን ችግር ላይና ጎዳና ላይ ጥዬ በጭራሽ መታከም አልፈልግም፣ ሲቀጥል ደግሞ የአምራንን ፓርማሮ አልወስድም በማለት እንግዲህ ከባድ ውሳኔን ወስናለች። ታዲያ ይህን የሰሙ ቤተሰቦች አሁን ላይ በጭንቀት ሊፈነዱ ነው። ምክንያቱም የኤሚ ህይወት በጣም አሳሳቢና ከባድ ደረጃ ውስጥ ገብታለች። እንግዲህ ካንሰሩ በደሟ ውስጥ በፍጥነት እየተዘዋወረ እንደሆነና ምንም አይነት ጊዜ እንደሌላቸው ነው እንግዲህ ዶክተሩ ዛጋ ሲናገር የነበረው። አምራን በበኩሏ ቤተሰቡን ሙሉ እንግዲህ ለመበቀልና ጎዳና ላይ ወሩራ ለመጣል እየጣረች ነው የምትገኘው። ገንዘብ ከእያንዳንዳቸው ከሁላቸው እየወሰደች ትገኛለች። ለናሆም አሁንም ቅድም እንግዲህ አምጣ እያለች ገንዘብ እየተቀበለች ነው። ሲቀጥል ደግሞ እንግዲህ የድርጅቱን 80%ም እፈልጋለሁ በማለት ናሆምም ፈርሞ ሊሰጣት ነበረ። ታዲያ ኤርሚያስ ጋር በመሄድም ኤርሚያስን አሁን ላይ ለኤሚ ጥሩ ሰው ለመሆንና እንዲሁም ደግሞ እንደተመለስክ እንደተለወጥክ መስዋዕት ለመክፈል የተዘጋጀ ትመስላለህ። ስለዚህ መኪናህንም የባንክህን ያለህን ገንዘብም ወደ እኔ እንድታስተላልፍልኝ እፈልጋለሁ በማለት እንግዲህ ሁሉንም ሰው እየዞረች ገንዘብ እየለቀመች እና ጎዳና ላይ ተወረውራቸው ቆርጣ ተነስታለች። በሌላ በኩል ዳግምንም በተመሳሳይ ሁኔታ እንግዲህ ከድርጅቱ የተሰጠውን ግማሹን ፐርሰንት ለእኔ እንድታስተላልፍልኝ ይፈልጋለሁ። እህትህን የምትፈልጋት ከሆነ እህትህን ማዳን የምትፈልግ ከሆነ አሁን መስዋዕት ልትከፍልላት ይገባል። በባለፈው እንግዲህ ምን ብሏት ነበረ ዳግም ኤርሚያስን እንዲሁም ደግሞ ቤተሰቡ ሙሉ ተይና እኔ ደግሞ የድርጅቱን ግማሽ እኔ ብቻ ልክፈልሽ ለማንም አትናገሪ ብሏት ነበረ። ነገር ግን እሷ በትንሽ ነገር መመለስ አልፈለገችም። አሁን ላይ ያዘዥው በግልጽ ቤተሰቡን በሙሉ መበቀልና ጎዳና ላይ መውጣት እንዲወጡ ነው የፈለገችው። እንግዲህ እሷ ከዚህ በፊት በጎዳና ላይ ወጣ ስለነበረ ማንም ሰው አልነበረኝም፣ ብቻዬን ነበርኩኝ። አሁን ደግሞ እነሱ ብቻቸውን አስቀራቸዋለሁ፣ እኔ ደግሞ የከፍታ ማማ ላይ ነኝ በማለት እየተመጻደቀች ነው የምትገኘው። አሁን በበኩሉ መውጣትም እንዳለ መውረድም መኖሩን መርሳት የለብሽም ተይ አምራን ቢላትም እሷ ግን በጭራሽ አሁን ላይ የከፍታ ላይ እንደሆነችና መቼም ቢሆን ልትወርድ እንደማትችል ነው እንግዲህ እዛ ጋር ስትናገር የነበረው። ዳግምን በበኩሉ አባቱን አወጣጥቶታል ማለት በዛ ምሽት የተፈጠረው እያንዳንዱን ነገር መርማሪው እንግዲህ ስለ አባት እያንዳንዱን ነገር አጣርተ እንድትነግረኝ ይፈልጋለሁ፣ እንድትረዳን እፈልጋለሁ ባለው መሰረት አባቱ ወንጀለኛ እንደሆነና ወንጀሉን የፈጸመው ራሱ አባቱ እንደሆነ ሁሉንም ነገር ደርሶበታል ዳግም። ታዲያ ዳግም ቀጥታ ወስዶ አባቱን አሳልፎ ይሰጠዋል ወይስ ደግሞ አይሰጠው የሚለው ነገር የምናይ ይሆናል። በሌላ በኩል እንግዲህ ወይዘሮ ዝናሽና አቶ ሌኩን ሊፈቱ እንደሆነ መርማሪው ራሱ ተናግሯል ማለት ነው። ይሄ እጅግ ደስ የሚል ዜና ነው። ነገር ግን አሁን ላይ የኤሚ ነገር እጅጉን በጣም አሳስቧቸዋል። ምንም አይነት ጊዜ የለም፣ ሌላ ሰው እንኳን ለመፈለግ ምንም አይነት ሁኔታ ጊዜ እንደሌለ ነበር እንግዲህ አስረግጦ ዶክተሩ ሲናገር የነበረው። ታዲያ በዚህ ሁኔታ ደግሞ ኤሚ በጭራሽ አይሆንም ብላለች። ምክንያቱም የድርጅቱን 80% እንግዲህ አምራን ከወሰደች ቤቱና እንዲሁም ደግሞ መኪናው የተለያየ ነገር እያክስታችን ነው። ስለዚህ እኔ ደግሞ አባቴ ከልጅነት እስከ እውቀት ላቡን ጠብ አድርጎ ያለፋበትን ገንዘብ በጭራሽ ምን አላስቀረውም፣ ጎዳና ላይ አልጥለውም፣ እኔ ባልድን ይሻለኛል በማለት ከራሷ ላይ ከባድ ውሳኔን ወስናለች። ታዲያ ኤርሚያስንም ለማግባባት ሞክሮ ነበረ። ግን ደግሞ በጭራሽ የት ነው ያህል ሰው ብታመጡ እኔ ከሀሳቤ ንቅንቅ አልልም፣ ካልሆነ ራሴን አጠፋለሁ ያለችው ነገር በጣም ልብ ሰባሪና እንዲሁም ደግሞ ልታደርገው የምትችለው ነገር ነው ብዬ ነው ማስበው። ይህ ነገር በጣም ከባድ ሁኔታ ነው። ታዲያ ይህ ነገር ወደ የት ሊያመራ ይችላል የሚለውን ነገር እንግዲህ የምናወራ ይሆናል ማለት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች የቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም ኤሚ አሁን ላይ ስለ ድርጅቱ አውቃለች። ማለትም አምራን የድርጅቱን 80% ልትወስድ እንደምትፈልግና እንዲሁም ደግሞ ከኤርሚያስ
ኤርሚያስ ያለውን መኪናውን እና ያለውን ገንዘብ ልትወስድ እንደምትፈልግ ሁሉን ነገር አውቃለች። ስለዚህ እኔ ደግሞ ሁሉን ሰው ችግርና አደጋ ላይ ጥዬ ወይም ደግሞ ጎዳና ላይ ሁሉን ሰው አውጥቼ እኔ መዳን አልፈልግም። ስለዚህ ብታርፉ ይሻላችኋል። የአምራንን ፓርማሮ በጭራሽ አልወስድም አልፈልግም ብላለች። በጣም ከባድ ነገር ነው። እንግዲህ አምራንና እንዲሁም ደግሞ ኤሚ ወደ ሆስፒታል ገብተው ሁሉ ነገር ሊያልቅና ምርመራው ሊጀመር ነበረ። በዚህ ክስተት ነበር እንግዲህ ኤሚ ስለ ድርጅቱ ያወቀችው ማለት ነው። ታዲያ ኤሚ አሁን ላይ እያሳሰባት ያለ አባቴ ወጣትነቱን ገብሮ ያን ድርጅት ያቋቋመው ላቡን ጠባ አድርጎ ነው። ቤቱና የምንኖርበት ቤት እንዲሁም ደግሞ መኪናዎቹ የአክስቴ እንጂ የአባቴ አይደሉም። አባቴ ያፈራው ድርጅቱን ብቻ ነው። ስለዚህ የአባቴን ልፋቱን ደግሞ ምን አላስቀረውም በማለት ከባድ ውሳኔ ወስናለች። እንግዲህ ወይዘሮ ዝናሽንም ሆነ አቶ ለይኩን በአንድ ቃል ያሉት ትታከም ነው። ስለዚህ መታከም አለብሽ። እነሱ የሚፈልጉት አንቺ ታከመሽ እንድትኝ ብቻ ነው። በዚህ ሰዓት እኛን የሚያስጨንቀን የአንቺ ሁኔታ እንጂ ስለ ገንዘብ አይደለም። ገንዘብ ማለት ተሰርቶ የሚመጣ ነገር ነው። አምራን ደግሞ ጤና አይሆናትም። ተስገብግባ ሁሉንም ሀብተ ንብረት ለመውሰድ ተስገብግባበታለች። ነገር ግን ትውሰደው፣ ምንም ችግር የለብንም። እሷ ነገ ጠዋት ምን ሊያጋጥማትና ምን ልትሆን እንደምትችል አይታወቅም። ግን ደግሞ ይጥቀማት ብሎ ነበረ። ግን ደግሞ በዚህ ጉዳይ ላይ ኤሚ በጭራሽ አልስማማም ብላለች። በጣም ከባድ ነገር ነው። እንግዲህ ለማግባባት ሞክረው ነበር። ኤርሚያስ በበኩሉ በጣም ልቡ ተሰብሮ እንግዲህ አምራንን እባክሽ ብሎ ቢለምናት በትዕግስት እሷ ግን ልትሰማው አልቻለችም። ሲቀጥል ደግሞ ከዚህ በፊት የራቆት ቪዲዮ ይዞባት ስለነበር በራቆት ቪዲዮ ለማስፈራራት ሞክሮ ነበር። እባክሽ አምራን ካልሆነ ግን የራቆት ቪዲዮሽን አደባባይ ላይ ብትነዋሉ ስላት እሷ ግን ለክብሯ አትጨነቅም። በነገራችን ላይ ለክብራቸውና ለማንነታቸው የማይጨነቁ ሰዎች አሉ። ብቻ ገንዘብ የሚያስገኘ ነገር ይሁን እንጂ ምንም ይሁን ምን የማይጨንቃቸው፣ የማይበርዳቸው፣ የማይሞቃቸው ሰዎች አሉ። ልክ እንደ አምራን። ኤርሚያስም በጣም ነው ልቡ የተሰበረው። ታዲያ ኤርሚያስ በራንዳ ላይ ኤሚ ስትወጣ ለማየት እንግዲህ ቤታቸው አቅራቢያ ካለችው አካባቢ ቁጭ ብሎ ይመለከታት ነበረ። ታዲያ አጋጣሚ እንግዲህ ናሆም ሲመጣ የኔ ፀሐይ የምትወጣው በዚህ ናት በማለት እንግዲህ ኤሚን እያየ ነበረ ያየው። ታዲያ ናሆምን በጣም ነው የተገረመው። ማለት ፀሐይዋ የምትለው እህቴን ነው አይደል? እህቴን ምን ያህል እንደምትወዳትና እንደምታፈቅራት አሁን ገብቶኛል። ያደረኩት እያንዳንዱ ነገር ደግሞ አሁን ላይ በጣም ጸጽቶኛል። ስለዚህ እኔ ደግሞ ቤት ውስጥ ገብተ እህቴን እንድታገኛትና ማጽናናት የምትፈልገውን ቃላት እንድታጽናናት እድሉን አመቻችላለሁ በማለት ወደ ቤት ወስዶታል። እንግዲህ ኤርሚያስን በሰዓቱ ማመን አቅቶት ነበረ። ምክንያቱም እንግዲህ ናሆም አመናጭቆ ደብድቦ ከዛ ቤት ስላስወጣው በድጋሚ ኤሚን አይኗን አያታለሁ ብሎ በጭራሽ አላሰበም ነበረ። እንደገና ደግሞ ወደ በራንዳው አለመውጣቷ ኤሚ በጣም አሳስቦት ነበረ። እንግዲህ ናሆምም ጉሙ ሸፍኗት ይሆናል በማለት በጣም ልቡ ተነክቶ በእንባ እየተራጩ ነበረ። ኤሚም እንግዲህ በሰዓቱ በጣም አዝና ነበረ። ምክንያቱም የአባቴን ድርጅቱን እንዴት አሳጠዋለሁ የሚለው ነገር በጣም ከንክኗታል። አባቴን ጎዳና ላይ ጥዬ ቤተሰቦችን እያንዳንዱን ሰው በዙሪያ ያለውን ሰው አስከፍቼና የጎዳና ተዳዳሪ አድርጌ መዳን አልፈልግም። ያ ከሚሆን ለምን ባልድን አይቀርብኝም? እኔ እኮ አንድ ሰው ነኝ አይደል? አንድ ሰው ነኝ። ብሞትም ደግሞ የሚቆጨኝ ነገር የለም። በዛ ላይ ደግሞ እኔ እኮ ቤተሰቦችን አንድ ቀን አስደስቻቸው አላቅም። እነሱ ግን ለእኔ ይህን ሁሉ መስዋዕትነት እየከፈሉልኝ ነው። እኔ ግን ጋጥ ወጥና ባለየ ልጅ ነበርኩኝ በማለት አሁን ላይ በጣም ራሷን እየወቀሰች ነው የምትገኘው። ታዲያ ራሴን አጠፋለሁ ስላለች በጣም ስጋት ውስጥ ገብተዋል ቤተሰቡ። ምክንያቱም ኤሚ ከዚህ በፊትም በተደጋጋሚ ሞክራ ነበረ። እንዲሁም ደግሞ ልጇን ካጣች በኋላ ጥሩ ስሜት እንደሌላት የሚታወቅ ነገር ነው። በዛ ላይ ደግሞ አሁን ላይ ያለችው ምንድነው ቤተሰቦችን አንድ ቀን አስደስቼ አላቅም። ስለዚህ አንድ ቀን ቤተሰቧን አስደስታ የማታውቅ ሴት አሁን ደግሞ የቤተሰቦቿን ሀብት ንብረት አሳጥታ ጎዳና ላይ ቤተሰቦቿን የምትበትን ነኝ በማለት በጣም እየተጸጸተች ነው የምትገኘው። ናሆምም እንደዛ የሚባል ነገር እንደሌለ፣ ድህነት ወይም ደግሞ ጎዳና የሚባል ነገር እንደሌለና ገንዘቡ ተሰርቶ እንደሚመጣ እሷ ብቻ መዳን እንዳለባት ሁሉም ሰው እንደሚፈልግና እንደሚደሰት ቢነግራትም ግን ደግሞ ይሄ ነገር በጭራሽ ሊዋጥላት አልቻለም። እንግዲህ ዳግምን በበኩሉ አባቱን እያወጣጣ ይገኛል። ምክንያቱም ኤሚ ዋነኛ የምትፈልገው ነገር ምንድን ነው ካልን እናት አባቷን ነው የምትፈልገው። ስለዚህ እንግዲህ ዳግም ደግሞ እናት አባትሽን አስወጥቼ እውን አድርጌ ያሳይሻለሁ ኤሚ መኝኝ አንቺ ከመታከምሽ በፊት ጋሼም እማዬም ገዛ እስር ቤት ይወጣሉ፣ ሕክምና የሚወስዱሽ እነሱ ይሆናሉ ብሎ ቃል ገብቶላት ነበረ። ታዲያ ቃሉን ለመፈጸምም ዳግም ደፋ ቀና እያለ ነው። ታዲያ አባቱን በዛ ምሽት የተፈጠረው እያንዳንዱን ነገር ለማወጣጣት የተጠቀመው ሁኔታ ምንድን ነው? መጠጥ ነው። እንግዲህ አባቱ በመጠጥ ሁኔታ እንደማይደራደርና መጠጥ ሲጠጣ ምን ሊሆን እንደሚ
እንደሚችል እያንዳንዱን የቆጡን የባጡን ሊቀባጣጠርለት እንደሚችል ስላወቀ በመጠጥ ማነሳሳት አለብኝ በማለት እንግዲህ መጠጥ እያጠጣ ሁሉንም ነገር እንዲናዘዝ አድርጎታል። በጣም ነው የሚገርሙ። ዳግም ለእናቱና እንዲሁም ደግሞ ለአቶ ለይኩን ሲል የከፈለው መስዋዕትነት ቀላል አይደለም። እንግዲህ አባቱን በጣም ሞቶ የሚወደው እንዲሁም ደግሞ አባቱ ማለት ለሱ ሁለ ነገር ሆኖ እንደ እናትም እንደ አባትም ሁለ ነገር ሆኖ ነው ያሳደገው። ግን ደግሞ ወንጀለኛ ሆኖ ከእጁ መያዝ አልፈለገም። ወንጀል አባቱ ስለሆነ ብቻ ወንጀሉን እና ኃጢአቱን ደብቆ መቀመጥ አልፈለገም። ዳግም ምንድን ያደረገው ያለ ኃጢአታቸውና ያለ ወንጀላቸው የሚቀጡትን ቤተሰቦችን ማስወጣት አለብኝ። አንተን ለማግኘት ብዙ ዋጋ ከፍዬ ነበረ፣ በጣም ምናፍቅ ነበረ። ግን ደግሞ አባቴ ወንጀለኛ ሆነ እኔ ያንተን ወንጀል ደብቄ መቀመጥ አልችልም። በለይኩን በጋሼማ ይሄን ያህል የሚጨክን አንጀት የለኝም በማለት እንግዲህ ለመርማሪው የአባቱ የተናዘዘው እያንዳንዱን ነገር በቀርጾት ስለነበረ ድምፁን ሁሉንም ነገር እንግዲህ አሳይቷል ማለት ነው። እንግዲህ ቀጣይ ሊሆን የሚችለው ነገር ምንድን ነው ካልን ሰንበታው እንግዲህ ወደ እስር ቤት ተመልሶ የሚገባ ይሆናል። ምርመራ ይደረግበታል። ያው በእርግጥም አሁን ላይ በግልጽ እሱ እንደገደለ ታውቋል። ግን ደግሞ ሰንበታው የሚያሳዝነው ነገር ራሱን ለመከላከል በሚሞክርበት ሰዓት ነው። እንዴትም ብሎ እንግዲህ ከህመሙ ደሙን እያዘራ ከመኪና ላይ ሲወርድ ነበረ። ምትኩ እንግዲህ በስለት ሊወጋው ሲል ራሱን ለመከላከል ሞክሮ ነበረ። አይሆንም ተው አታደርገው እያለው ቢሆንም ግን ደግሞ ምትኩ በሰዓቱ ዝኑ ሆን ብላ የገደለችው ስለመሰለው ማለት እንግዲህ በስህተት የተገደለ አልመሰለውም። ታዲያ መጨረስና ዝኑ እንዳትበሳጭና የዝኑን ሁኔታ አስሮ ስለያዘው ያ ደግሞ ለመግደል ነበረ እንግዲህ ሲመጣ የነበረ። ታዲያ ሰንበታው ራሱን ለመከላከልም ይህኛውን ምትኩን ገሎታል። በጣም የሚያሳዝንና ልብ የሚነካ ነገር ነው። ግን ደግሞ ሰንበታው ይህን ወንጀል በመደበቁ ብቻ እስር ቤት የሚቆይበት ሁኔታ ይፈጠራል ብዬ ነው የማስበው። በስተመጨረሻም እንግዲህ አቶ ለይኩንና ወይዘሮ ዝኑሽ እንግዲህ መፈታታቸው የማይቀር ጉዳይ ነው። ሊፈቱ እንደሆነ ራሱ መርማሪው ተናግሯል ማለት ነው። ይሄ ለኤሚ በጣም ደስ የሚል ነገር ነው። ግን ደግሞ ኤሚ አሁን ላይ በጣም የሚያሳዝነው ነገር የአምራንን አልወስድም ብላለች። ሌላ ሰው እስኪፈለግ ደግሞ ምንም አይነት ጊዜና ሰዓት እንደሌለ ነው ዶክተሩ ዛጋ ሲናገር የነበረው። ይህ ሁኔታ ምን የሚፈጠር ይመስላችኋል? ታዲያ የናሁም እናትም ከነ ወይዘሮ ዝናሽ ቤት ሰራተኛ ሆና ገብታለች በስተመጨረሻ። እኔ እንደሚመስለኝ ከሆነ እንግዲህ የናሁም እናት በስተመጨረሻው ሰዓት እንግዲህ ለኤሚ የምትሰጣት ይመስላል። ምክንያቱም ኤሚ መሞት የለባትም። ኤሚ በምንም ሁኔታ መጥፎ ነገር እንዲደርስባት መሆን የለበትም ብዬ ነው ማስበው። መዳን አለባት ብዬ አምናለሁ። አምራንም እንግዲህ ወደ ጎዳና ህይወቷ መመለስ አለባት። የተመካችበት የተመጻደቀችበት ፓርማሮ እንግዲህ ፈጣሪ የሰጣት በነጻ እሷ ደግሞ በነጻ መስጠት እንኳን ባትችል ገንዘብ ተከፍሏትም ያን ሁሉ ነገር ስታሰቃያቸው ነበረ። በስተመጨረሻ ባድዋን ብትቀር በጣም ውስጤ ነው። ይሄ ደግሞ ይሆናል ብዬ ነው የማስበው። ቀጣይ ሊሆን የሚችለው ነገር ይሄ ነው። እንግዲህ ተወዳጆች ለዛሬ ይዤላቸው የመጣሁት ኑሃሚን ድራማ ይህን ምስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ እያልኩ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ ተወዳችኋለሁ።